ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው ኢንትራንስ ኤግዛም ተፈትናችሁ በተስፋ ውጤቱን ስትጠባበቁ ለነበራችሁ ተማሪዎችና የተማሪ ወላጆች በሙሉ እንኳን ደስ አላችሁ ልንል እንወዳለን ማለት ነው። የ2018 ኢንትራንስ ኤግዛም ውጤታችሁን የሚታይበት ማለትም ተማሪዎች በይፋ ውጤታችሁን ማየት የምትችሉበትን ቀን ይፋ ተደርጓል ወይም ደግሞ ተነግሯል፣ ተገልጿል ማለት ነው። ከዚህ ጋር ተያይዞ ምን ያህል ተማሪዎች እንዳለፉና ምን ያህል ፐርሰንት የሚሆነውን ተማሪ የኢንትራንስ ኤግዛም ውጤቱን እንዳስመዘገቡ እንዲሁም ደግሞ የዲሲፕሊን ችግር ኖሮባቸው ምን ያህል ተማሪዎችን ከፈተናው እንደተባረሩ አጠቃላይ መረጃ ወደ እናንተ ለማቅረብ እንሞክራለን። ከዚህ ጋር ተያይዞ የከፍተኛ ውጤት ዘንድሮ ስንት ያህል ተመዘገበ በወንድና በሴት አጠቃላይ ያለው መረጃ ወደ እናንተ ለማድረስ እንሞክራለን ማለት ነው። ከእናንተ የሚጠበቀው ይህንን ቪዲዮ ለብዙ ተማሪዎች እንዲደርስ ሳቸው ቪዲዮ ላይክ አድርጉት። እንዲሁም ደግሞ ለቤቱም አዲስ ከሆናችሁ ቤተሰብ መሆናችሁን እንዳይዘነጉ። እንግዲህ ዛሬ ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር በሰጡት ጋዜጣዊ መግለጫ አጠቃላይ ከ550,210 ተማሪዎች 50 እና 50 በመቶ ያመጡ ወይም 50 እና ከ50 በመቶ በላይ ያስመዘገቡ የተማሪዎች ብዛት ማለትም ኢንትራንስ ኤግዛሙን ያለፉ ማለት ነው 70,544 ይህንንም ደግሞ በፐርሰንት ሲሰላ 12.8% ሲሆን የካለፉት ዓመታት ጋር ሲነጻጸር የተሻለ ውጤት አስመዝግቧል የሚለውን መረጃ ሰጥቷል ማለት ነው። በተፈጥሮ ሳይንስ እንግዲህ ያለፉ ተማሪዎች ከመቶ 16.5% የሚሆኑ ተማሪዎች ማለፍ ሲችሉ በማህበራዊ ሳይንስ ደግሞ 8.33% የሚሆኑትን የኢንትራንስ ኤግዛም ውጤታቸውን ማስመዝገብ ችሏል ማለት ነው። ከፍተኛ ውጤት ዘንድሮ ስንት ተመዘገበ ለሚለው ጥያቄ ደግሞ በተፈጥሮ ሳይንስ ወንድ ተማሪ 591.6 የሚሆኑ ከአዳማ ነው። በሴት ተግባር ተማሪ ደግሞ አሁንም በተፈጥሮ ሳይንስ 583 እንጅባራ አገው ምድር ላይ ተመዝግቧል ማለት ነው። ማህበራዊ ሳይንስ ላይ ደግሞ ወንድ ተማሪ ነው 576.2 ያስመዘገበ ሲሆን ሴት ተማሪ ደግሞ 569.1 ይህንን ውጤት ተመዝግቧል ማለት ነው። በ2018 ኢንትራንስ ኤግዛም ላይ የዲሲፕሊን ችግር ማለትም የፈተና ጣቢያውን ሕግና ስርዓትን ጥሰው ወደ ፈተና ጣቢያ የገቡ ተማሪዎች ወይም ደግሞ አጠቃላይ የዲሲፕሊን ችግር የታየባቸው የተማሪዎች ብዛት 265 ተማሪዎች ከፈተናው እንዲታገዱ ወይም ደግሞ እንዲባረሩ ተደርጓል የሚል መረጃ ሰጥቷል ማለት ነው። ከዚህ አንጻር ደግሞ ከኮምፒውተር ፈተና አሰጣጥ ጋር በተያያዘ ወይም ኢሪጋሊቲ ጉዳያቸውን እየታየ መሆኑን በዚህ አጋጣሚ መግለጫው ላይ ሀሳብ ሰጥቷል ማለት ነው። ዘንድሮ በኦንላይን ፈተናውን ከወሰዱት 18.37% ተማሪዎች አልፏል። በወረቀት ከተፈተኑት ውስጥ ደግሞ 4.2% የሚሆኑ ተማሪዎች አልፏል ማለት ነው። ዘንድሮ በኦንላይን ፈተናውን የወሰዱ ተማሪዎች በአጠቃላይ 60 በመቶ አካባቢ እንደነበሩ አሳውቋል ማለት ነው። በሚቀጥለው ግን የተሻለ ነገር ለመስራት እቅድ እንዳላቸውን በዚህ አጋጣሚ አሳውቋል ማለት ነው። ከዚህ አንጻር ዘንድሮ ወደ ዩኒቨርሲቲ የገቡ ተማሪዎች ብዛት ከአምናው ጋር ሲነጻጸር የተሻለ ነገር ስላለ በሬሚዲያል ኤግዛም ላይ የሚቀመጡ ወይም የሬሚዲያል ኤግዛምን አልፈው የሚያልፉ ተማሪዎችን በአጠቃላይ ቁጥራቸው እንደሚቀንስ እዚህ ጋር መግለጫው ላይ አሳውቋል ማለት ነው። መቁረጫ ነጥቡን ወደፊት ይፋ እንደሚደረግም አሳውቋል ማለት ነው። ኢንትራንስ ኤግዛማችሁን እንግዲህ መች ይለቀቃል፣ መች ነው ማየት የምንችለው ማለት ለሚለው ለተነሳው ጥያቄ ደግሞ ኢንትራንስ ኤግዛማችሁን ውጤት ማየት የምትችሉት ሰኞ ጠዋት ወይም ማክሰኞ ከሰዓት ጀምሮ መመልከት ይቻላል። ስለዚህ እነዚህ ሁለቱም ቀናቶችን ማየት ትችላላችሁ ማለት ነው። ሌላኛው ደግሞ በውጤታችሁ ላይ ቅሬታ የሚኖርባችሁ ከሆነ ውጤት አይታችሁ ቅሬታ ያለባችሁ ተማሪዎች ምናልባት በዛ ሰዓት የሚፈጠር ከሆነ 5 ወይም ደግሞ 6 ቀናት ስለሚሰጥ በእነዚህ የቅሬታ መስጫ ቀናቶች ውስጥ አጠቃላይ እናንተ ቅሬታችሁን ማቅረብ እንደምትችሉ ጋዜጣዊ መግለጫ ሰጥቷል ማለት ነው። ተማሪዎች ይህንን መረጃ እንደሚጠቅማችሁ ተስፋ አደርጋለሁ። ለብዙ ተማሪዎች እንዲደርሳቸው ይህንን መረጃ ላይክ አድርጉ፣ እንዲሁም ደግሞ ሼር ማድረግ ትችላላችሁ ማለት ነው። ለቤቱም አዲስ ከሆናችሁ ቤተሰብ ሁኑ። ሂሳብ ትምህርት በያላችሁበት የምንማማርበት የዩቲዩብ ቻናላችን ነው። በቀጣይ ቪዲዮ እንገናኝ። መልካም እድል በያላችሁበት።